ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ከዚህ ቀደም ቃል በገባንላችሁ መሰረት እንግዲህ ቻፕተር 4 አጠናቀን ቻፕተር 5 እንሰራላችኋለን ብለን ይኸው በቻፕተር 5 ተገናኝተናል። በዚህ ቻፕተር ስለ ጄኔቲክስ ኤንድ ኢቮሉሽን እናያለን። እንግዲህ ፓርት 1 ላይ አንዳንድ ከጄኔቲክስ እና ከኢቮሉሽን ጋር የተገናኙ ስለ ዲኤንኤ ምን ማለት እንደሆነ ስለ ጂን አንዳንድ ከነዚህ ጋር በተገናኙ ቤዚክ ሀሳቦችን እናነሳለት ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በመጀመሪያ አንዳንድ ሀሳቦችን እናያለን እንዳለው እነሱን ሀሳብ ማየት ስንጀምር ጄኔቲክስ ፎርምስ ዋን ኦፍ ዘ ሴንትራል ፒላርስ ኦፍ ባዮሎጂ ኤንድ ኦቨርላፕስ ዊዝ መኒ አዘር ኤሪያስ ሰች አስ አግሪካልቸር ሜዲሲን ኤንድ ባዮቴክኖሎጂ። ምን ይላል እዚህ ጋር? ጄኔቲክስ ማለት ለባዮሎጂ እንደ ቤዚክ ነገር ነው የሚታይ እንደ ሴንትራል ፖይንት ማለት ነው። ይህ የሆነበት ምክንያት ምንድን ነው? ሁሉም ነገር ህይወት ያለው ነገር ሲነሳ ምን አይነት ሀሳብ አለው በውስጡ? ከዚህ ቀደም የነበረ ህይወት ያለው ነገር ነው አሁን ያለውን ነገር የሚተካውና ስለዛ ሀሳብ የሚያወራ ነው ጄኔቲክስ ማለት ነው። እናም ደግሞ ከዚህ ጋር በተገናኘ ከብዙ ነገሮች ጋር ሪሌሽን አለው፣ ግንኙነት አለው። ፎር ኤግዛምፕል ከአግሪካልቸር ጋር ግንኙነት አለው። ስለ እጽዋት ስናወራ ከዚህ ቀደም ስለ ሴል በምናወራበት ጊዜ ሴል ኢዝ አራይዝስ ፍሮም ፕሪ ኤግዚስቲንግ ሴል ብለናልና ያ ፕሪ ኤግዚስቲንግ ሴል አሁን ያለውን ሴል ሲሰራ አሁን ያለው ሴል ከፕሪ ኤግዚስቲንጉ ሼር ያደረገው የሆነ ነገር ይኖራል እና ያ ደግሞ ሴል ስንል እንግዲህ ስለ ፕላንትም ስለ አኒማልም እያወራ ሊሆን ይችላል። ስለዚህ ይሄ ጄኔቲክስ የምንለው በጄኔቲክስ ያገኘነውን እውቀት አግሪካልቸር ላይ አፕላይ ማድረግ እንችላለን። ሜዲሲን ላይ መድኃኒት ሲሰራ የህክምናው ሳይንስ ላይ አፕላይ ይደረጋል። ባዮቴክኖሎጂ ላይ ተግባራዊ የሚደረግ ነገር ስለሆነ ይሆናል ማለት ነው። ሴንትራል ፒላርስ ተብሎ የሚጠራው። ሌላኛው ጄኔቲክስ ኢዝ ኤ ፊልድ ኦፍ ባዮሎጂ ዛት ስተዲስ ሃው ትሬትስ አር ፓስድ ፍሮም ፓረንትስ ቱ ዜር ኦፍ ስፕሪንግ ማለት ነው። አንዱ የባዮሎጂ ዘርፍ ኦር ብራንች ሆኖ የሚያጠናው ስለምንድን ነው የሚያጠናው? ከቤተሰቦች ኦር ከእናት ከአባት ሊሆን ይችላል። ስለ ሰው ስናወራ ወደ ልጆች እንዴት ጄኔቲክ ኢንፎርሜሽኖች ይተላለፋሉ። ኢንፎርሜሽኖቹ እንዲህ ኦብዘርቫብል ሊሆኑ ይችላሉ ኦር ደግሞ ነን ኦብዘርቫብል ሊሆኑ ትሬቶች ይኖራሉ። እነዛ ትሬቶች እንዴት ይተላለፋሉ የሚሉትን የሚያጠናው ምንድን ነው ማለት ነው? ጄኔቲክስ የምንለው አንዱ የባዮሎጂ ዘርፍ ነው ማለት ነው። the passing of traits from parents to offspring is known as heredity. therefore genetics is the study of heredity ይባላል። ይህ ከእናት አባቶች ወር ከወላጆቻችን ወደ ልጆች ወር ወደኛ የሚያልፈው ትሬት ምን ይባላል? ሄሬዲቲ ይባላል ማለት ነው። ስለዚህ ጄኔቲክስ ስለምንድን ነው የሚያጠናው ማለት ነው? ስለ ሄሬዲቲ የሚያጠና ነው ማለት ነው። ዘ ቤዚክ ኮምፖነንት ኦፍ ጄኔቲክስ ስንል በጄኔቲክ ውስጥ እነዚህ ነገሮች ናቸው ማለት ነው በስፋትና በጥልቀት የሚጠኑት ማለት ነው። ምክንያቱም እነዚህ ነገሮች ናቸው ከፓረንት ወደ ኦፍስፕሪንግ ትሬቶች እንዲተላለፉ የሚያደርጉት ማለት ነው። የመጀመሪያው ምንድን ነው? ዲኤንኤ የምንለው ነው። ዲኤንኤ ዲኦክሲ ራይቦኒክሊክ አሲድ። ሁለተኛው ደግሞ አርኤንኤ የምንለው ራይቦኒክሊክ አሲድ። ሶስተኛው ደግሞ ጂን የምንለው፣ አራተኛ ክሮሞዞም የምንለው ሲሆን አምስተኛው ደግሞ ጄኔቲክ ኢንሄሪታንስ የምንለው እነዚህ ነገሮች ናቸው ማለት ነው በጥልቀት በጄኔቲክስ የሚጠኑት ማለት ነው። ዲኤንኤ ሞለኪል ሆልድስ ኦል ዘ ጄኔቲክ ኢንፎርሜሽን ፎር ኦልሞስት ኦል ኦርጋኒዝም። ይሄ ዲኤንኤ የምንለው ሞለኪል ምንድን ነው በውስጡ የያዘው? ጄኔቲክ ኢንፎርሜሽኖችን ማለት። ጄኔቲክ ኢንፎርሜሽን ስንል ምን እያልን ነው? ከእናት ከአባቶቻችን ከፓረንቶች የሚተላለፈውን ኢንፎርሜሽን የያዘው ዲኤንኤ የምንለው ሞለኪል ነው ማለት ነው። ዲኤንኤ የምንለው ሞለኪል ነው። It provides cell with the information they need to perform tasks that allow an organism to grow, survive and reproduce ማለት ነው። ምንን ይዛል? ዲኤንኤ የምንለው በውስጡ የኢንፎርሜሽኖችን ይዛል። ያ ኢንፎርሜሽን ምንድነው? ምን አይነት ኢንፎርሜሽኖች ናቸው? እነዛ ኢንፎርሜሽኖች የሆነ ታስክን እንዲሰሩ የሚያዛቸውን ወር ኮማንድ ይዞ ነው፣ ትእዛዝ በውስጡ ነው የሚይዘው ማለት ነው ዲኤንኤ የምንለው ማለት ነው። ፎር ኤግዛምፕል እንዲያድጉ የሚያደርገውን ደግሞ የሆነ ቦታ ላይ ሰርቫይቭ ማድረግ የሚችሉበትን ሪፕሮዲስ እንዲደረጉ የሚያደርገውን ማለት ነው። አሁን የሆነ ከዲኤንኤ ኮምፖነንቶቹ ስር ፎር ኤግዛምፕል ግሮ እንዳያደርግ ለግሮዝ የሚጠቅመው አንዱ የዲኤንኤ ኮምፖነንት ከጎደለ ያ የዲኤንኤ ኮምፖነንት ከጎደለ ምን ይሆናል ማለት ነው? አጭር ሆኖ ሊቀር ይችላል የሆነ ሰው ማለት ነው። ኦር ደግሞ ሰርቫይቭ እንዲያደርግ የሆነ ኢንቫይሮንመንት ላይ ሲሄድ ፊት አድርጎ እንዲኖር የሚያደርግ የዲኤንኤ ኮምፖነንቱ ከተጓደለ ኢዝሊ ለተለያዩ ነገሮች ተጋላጭ በመሆን ያ ሴል ሊሞት እንዲችል ይችላል ማለት ነው። ለሪፕሮዳክሽንም ልክ እንደዛው ማለት ነው። ስለዚህ ዲኤንኤ በውስጡ ምንን ይይዛል? የሆነ ሰርቴን የሆኑ ታስኮችን እንዲሰሩ የሚያደርጉ ነገሮችን በውስጡ ይይዛል ማለት እንደ ትእዛዝ አይነቶችን ማለት ነው።
ጂን የምንለው ደግሞ የጂን ኢዝ ዋን ፓርቲኩላር ሴክሽን ኦፍ ዲኤንኤ ሞለኪል ዛት ሄልፕስ ኤ ሴል ቱ ፐርፎርም ዋን ስፔሲፊክ ታስክ ማለት ነው። ይሄ ጂን የምንለው የዲኤንኤ አንዱ ኮምፖነንት ነው። ዲኤንኤ ውስጥ ያለ ነገር ነው ማለት ነው። ጂን የምንለው ምንድን ነው የሚያደርገው? ስፔሲፊክ ታስክ ነው ግን ያለው። አሁን የሆነ አንድ ጂን ካለ ያ ጂን ስራው ምንድን ነው? ስፔሲፊክ ታስኮችን የሚሰሩበትን ኢንፎርሜሽን የያዘው ማለት ነው። ኢንፎርሜሽን የያዘው ማለት ነው። ሄሬዲቲ ኢዝ ዋት ሜክስ ኦፍ ስፕሪንግ ሉክ ላይክ ዜር ትሬትስ ማለት ነው። ሄሬዲቲ ምንድን ነው የሚያደርገው? ምንድን ነው ማለት ነው ባጭሩ ልጆች ወላጆቻቸውን እንዲመስሉ የሚያደርገው ነገር ማለት ነው። የሚያደርገው ነገር ነው። ፎር ኤግዛምፕል አንድ ሰው እንዲህ ፊዚካሊ ሲታይ ምናምን ነገር እናቱን ሊመስል ይችላል፣ ኦር አባቱን ሊመስል ይችላል። ይሄ ዶሚናንት የሆነው ፓርቱ ማለት ነው። በውስጡ ደግሞ የማይታየው ፓርቱም ሊሆን ይችላል እናቱን የሚመስልበት ሌላ። አሁን ፊዚካሊ ሲታይ ኤክስተርናል እንትኑ ፌኖታይፖ እናቱን ከመሰለ ውስጡ አባቱን ሊመስል ይችላል። ኢንድ ቫይስ ቨርሳ ማለት ነው። ውጩ አባቱን ከመሰለ ውስጡ እናትየውን ሊመስል ይችላል ማለት ነው። ዱሪንግ ሪፕሮዳክሽን DNA is replicated and passed from a parents to their offspring ማለት ነው። አሁን ከቤተሰቦች ከፓረንት ወደ ኦፍስፕሪንግ በሚተላለፍ ጊዜ ሙሉ ያላቸው ነገር አይደለም የሚተላለፈው። ምንድነው የሚያደርገው? መጀመሪያ ኮፒ ያደርጋል፣ ያ ሪፕሊኬት ያደርጋል ራሱን ማለት ነው። ራሱን ሪፕሊኬት ካደረገ በኋላ ሪፕሊኬት ሲያደርግ ደግሞ ራሱን ትክክለኛውን ኮፒ ነው መጀመሪያ የነበረው። ከዛ ያ ኮፒ የተደረገው ወደ ምን ያልፋል ማለት ነው? ወደ ቀጣዩ ኦፍስፕሪንግ ይተላለፋል ማለት ነው። ዚስ ኢንሄሪታንስ ኦፍ ጄኔቲክ ማቴሪያል ባይ ኦፍስፕሪንግ ኢንፍሉዌንስስ ዘ አፒራንስ ኤንድ ቢሄቪየር ኦፍ ኦፍስፕሪንግ ማለት ነው። ይሄ ኢንሄሪታንስ ከቤተሰብ ከፓረንት ወደ ኦፍስፕሪንግ የሚተላለፈው ምንን ኢንፍሉዌንስ ያደርጋል? አፒራንስ ኤክስተርናል፣ እዚህ የምንታየው ገጽታችን ላይ ኢንፍሉዌንስ ሊያደርግ ይችላል። ሌላ ደግሞ ምናችንን ኢንፍሉዌንስ ሊያደርግ ይችላል? ቢሄቪየራችንን ማለት ነው። የማይታየው እንደዚህ በአይናችን ማየት የማንችለውን ግን የሆነ የምናስተውለው ፎር ኤግዛምፕል ንግግር ሊሆን ይችላል፣ ድምፅ፣ ስንበሳጭ የምናሳየው ባህሪ ኦር ሌሎች ነገሮቻችንን ላይ ኢንፍሉዌንስ ሊያደርግ ይችላል ማለት ነው። ኢንቫይሮንመንት ዛት አን ኦርጋኒዝምስ ሊቭስ ኢት ካን ኦልሶ ኢንፍሉዌንስስ ሃው ጂን አር ኤክስፕረስድ። የምንኖርበት ኢንቫይሮንመንት ራሱ ጂኖች እንዴት ኤክስፕረስ መደረግ እንዳለባቸው አፌክት ያደርጋል። ፎር ኤግዛምፕል ቅድም ሰርቫይቭ ለማድረግ ብለናል እና ሰርቫይቭ እንድናደርግ የሚያስችለን ጂን በውስጣችን ከሌለ ችግር ሊፈጠር ይችላል ማለት ነው። እኛ ላይ ጂኖች ኤንድ ዘስ ዘ ትሬት ዘይ ኮድ ፎር አር ፓስድ ፍሮም ፓረንት ኦፍስፕሪንግ ፍሮም ጀነሬሽን ቱ ጀነሬሽን ዌል አንደርስቱድ ሞሌኩላር ሜካኒዝም ኦር ሪሼፍል ኦር ዱፕሊኬት ኢን አልተር ጂንስ ኢን ኤ ዌይ ዛት ፕሮዲስ ጄኔቲክ ቫሪዬሽን ዚስ ቫሪዬሽን ኢዝ ዘ ራው ማቴሪያል ፎር ኢቮሉሽን ማለት። ይሄ ደግሞ ከትውልድ ወደ ትውልድ እንግዲህ ከፓረንት ወደ ኦፍስፕሪንግ እየተላለፈ ይመጣል ብለናል። እየተላለፈ በሚመጣበት ጊዜ እንግዲህ ኢንቫይሮንመንቱ ሲቀያየር ኢንፍሉዌንስ ያደርጋል ብለናል አይደል? ኢንቫይሮንመንት ራሱ እንዴት ጂኖች ራሳቸውን ኤክስፕረስ እንደሚያደርጉ ኢንፍሉዌንስ ያደርጋል ብለናል። ስለዚህ ከአንድ ትውልድ ወደ ሌላ ትውልድ ጂን እየተላለፈ በሚመጣ ጊዜ ኢንቫይሮንመንቱ ስለሚቀያየር በዛው ልክ ማለት ነው ሪሼፍ ያደርጋል፣ ራሱን ይቀይራል፣ ከኢንቫይሮንመንት ጋር ዱፕሊኬት ያደርጋል እና ጂኖች እየተቀያየሩ ነው የሚያልፉት ማለት ነው። ይሄ ደግሞ ለምን እንደ ራው ማቴሪያል ያገለግላል? ኢቮሉሽን ለምንለው ነገር፣ ዝግመተ ለውጥ ለምንለው የሰው ልጅ ዝግመተ ለውጥ ላይ ነው፣ በዝግመተ ለውጥ ነው አሁን ያለበት ደረጃ የደረሰው ብሎ የሚያምን የሳይንስ ዘርፍ አለና እሱ ለሱ እንደ ራው ማቴሪያል ያገለግላል ማለት ነው። ሶ the basic principle of Mendelian genetics and pattern of inheritance በምናይበት ጊዜ ደግሞ ግሪጎር ሜንድል የተባለ ግለሰብ ነው በዋነኝነት ስለ ጄኔቲክስ ናውሌጅን ይዞ የመጣውና ስለሱ ነው እዚህኛው ፓርት ላይ የምናየው። ሶ the way in which traits are passed from one generation to the next and sometimes a skip generation was first explained by ግሪጎር ሜንድል ይላል። ይሄ ግሪጎር ሜንድል በተባለ ሰው ነው አሁን እንዲህ ጂኖች ከፓረንት ወደ ኦፍስፕሪንግ እንደሚተላለፉ አንዳንዴ ደግሞ ስኪፕ አድርገው ስኪፕ ኢኔሴንስ አሁን በእኛ ትውልድ ያልታየው የእናት አባቶቻችን ባህሪ በእኛ ያልታየው በልጆቻችን በእኛ ልጆች ማለትም በእነሱ በልጅ ልጆቻቸው የሚታዩበትን ካራክተር ለመጀመሪያ ጊዜ ምን ኤክስፕሌን ያደረገው ማን ነው? ግሪጎር ሜንድል የተባለ ግለሰብ ነው። ባይ ኤክስፐሪመንቲንግ ዊዝ ፒ ፕላንትስ ብሪዲንግ ሜንድል ዴቨሎፕድ ስሪ ፕሪንሲፕል ኦፍ ኢንሄሪታንስ ዛት ዲስክራይብድ ዘ ትራንስሚሽን ኦፍ ጄኔቲክ ትሬትስ ቢፎር ኤኒዋን ኒውስ ጂን ኤግዚስትድ ማለት ነው። ይህን ደግሞ ጥናት ያደረገው ምን በማድረግ ነው? ፒ ፕላንት ወር አተር የምንላቸውን እጽዋቶችን እነሱን በማዳቀል ነው እና ይህን በማድረግ 3 የፕሪንሲፕል ኦፍ ኢንሄሪታንስን አዘጋጅቷል እና ሜንደል ኢንሳይትስ ግሬትሊ ኤክስፓንድድ ዘ አንደርስታንዲንግ ኦፍ ጄኔቲክ ኢንሄሪታንስ ኤንድ ሌድ ቱ ዘ ዴቨሎፕመንት ኦፍ ኤክስፐሪመንታል ሜዲሲን። እሱ እንግዲህ ለመጀመሪያ ጊዜ ዲስከቨር ማድረጉ ይህን ሀሳብ በማግኘቱ ከዛም በኋላ በቻለው አቅም በዛ ዘመን በነበሩ ቴክኖሎጂዎች በመታገዝ ያን ስለ ጄኔቲክስ የሆነ ኢንፎርሜሽን ጥሎ ማለፉ ነው። እንግዲህ አሁን ያሉት ደግሞ በተለያየ ቴክኖሎጂ ታገዘው የተለያዩ ጥናቶች ዲፕ የሆኑ ጥናቶች በመደረጋቸው ነው እየተሻሻለ እንግዲህ አሁን ላለበት ደረጃ
የደረሰው ማለት ጄኔቲክስ የምንለው ነገር። ሌላኛው ትሬትስ የሚለውን ነገር ስናይ ትሬትስ አር ፓስድ ዳውን ኢን ፋሚሊስ ኢን ዲፈረንት ፓተርንስ ፒዲግሪስ ካን ኢሉስትሬት ዘስ ፓተርን ባይ ፎሎዊንግ ዘ ሂስትሪ ኦፍ ስፔሲፊክ ካራክተሪስቲክ ኦር ፌኖታይፕ አዝ ዘይ አፒር ኢን ዘ ፋሚሊ። ትሬትስ የምንለው ምንድን ነው? በቤተሰብ የሚተላለፉ ባህሪያቶች ማለት ነው ባጭሩ። እና የተለያየ ፓተርን ደግሞ ሊኖራቸው ይችላሉ ማለት ነው። ሶ ይሄ ፒዲግሪ የምንለው ነገር ደግሞ ይህን ትሬት ሊያሳይ ይችላል ማለት። ፒዲግሪ ማለት ከቤተሰብ ወደ ልጆች የሚተላለፉትን ነገሮች ትንሽ ቴብል በምትመስል ነገር የምናሳይበት መንገድ ነው ማለት ነው። እና ደግሞ ይህ በምንድን ላይ ያሳይ ይችላል? በስፔሲፊክ የሆነ ካራክተራቸውን በመጠቀም ወር ደግሞ ፌኖታይፕ እንደዚህ የሚታይ በአይናችን ማየት የምንችላቸውን ገጽታዎች በመመልከት እነዛን በመጠቀም ነው ማለት ነው የሚያሳየው። The inheritance pattern in which traits of generations one has passed down through the family tree is considered dominant ማለት because it is observable in every generation ማለት ይሄ ኢንሄሪት ወር የሚተላለፈው የትሬቱ ማለት ከአንድ ጀነሬሽን ወደ ሌላ የሚተላለፈው ትሬት ዶሚናንት ይባላል። ይሄ ዶሚናንት የሚባልበት ምክንያት ለምንድን ነው? በአይናችን ማየት የምንችለው ስለሆነ ዶሚናንት የምንለው ማለት ነው። በአይናችን ማየት የማንችለው ቀጣይ ጀነሬሽን ላይ ጊዜ ጠብቆ የሚወጣውን ደግሞ ምን እንላለን? ሪሲሲቭ እንላለን። ዘስ ኤቭሪ ኢንዲቪጁዋል ሁ ኬሪስ ዘ ጄኔቲክ ኮድ ፎር ዚስ ካራክተሪስቲክ ዊል ሾው ኤቪደንስ ኦፍ ዘ ካራክተር። የዶሚናንቱን ካራክተር ከያዘ ይታያል፣ በግልጽ የሚታይ ነገር ይኖረዋል ማለት ነው። የካራክተሪስቲክስ ሜይ ዲስአፒር ኢን ዋን ጀነሬሽን ኦንሊ ቱ ሪአፒር ኢን ዘ ሰብሲኩዌንት ዋን ማለት። ይሄ ደግሞ ሪሲሲቭ የምንለው በአንድ ጀነሬሽን ይጠፋና በቀጣይ ጀነሬሽን ደግሞ ሪአፒር ሊያደርግ የሚችሉ ደግሞ ካራክተሪስቲኮች አሉ ማለት ነው። ዚስ ፓተርን ኦፍ ኢንሄሪታንስ ኢን ዊች ዘ ፓረንትስ ዱ ኖት ሾው ዘ ፌኖታይፕ በት ሳም ኦፍ ዘ ችልድረን ዱ ኢዝ ኮንሲደርድ ሪሲሲቭ ይባላል። ይሄ ደግሞ አሁን አንዳንድ ቤተሰቦች የማያሳዩቸው ግን ደግሞ ልጆቻቸው የሚያሳዩት ሊኖሩ ይችላል። ያን ባህሪ ከየት ነው ያመጡት ማለት ነው? ከቤተሰቦቻቸው ከቀጥታ ፈርስት ዲግሪ ከሚባሉት ከእናት ከአባቶቻቸው ሳይሆን ከአያቶቻቸው ያመጡት ባህሪ ነው። ወደ እናት አባቶቻቸው ተላልፈዋል። ግን እነዛ ካራክተሪስቲኮች እናትና አባቶቻቸው ላይ ሪሲሲቭ ሆነው ነው የቆዩት ማለት ተደብቀው የነበሩ ባህሪያቶች ናቸው። ግን በልጆቻቸው ጎልቶ የሚወጡ ፌኖታይፕ የሆኑ ሊወጡ ይችላሉ ማለት ነው። እነዛን እንትኖች ምን እንላለን? ሪሲሲቭ እንላቸዋለን ማለት ነው። So Gregor Johannes Mendel formulated his idea after conducting simple hybridization experiments with pea plants he had planted in a garden of his monastery. From this experiment he induced two generalizations which later became known as Mendel's principle of heredity or Mendelian inheritance ማለት። ይሄ ግሪጎር ጆንስ ሜንደል የተባለው ሰውዬ እንዴት ነው ጥናቱን ያደረገው? ይህን በመጀመሪያ ሰውየው መነኩሴ ነበረ ነው፣ በገዳም የሚኖር መነኩሴ ነበረ ነው። እና ምን አደረገ? እነዚህን የአተር ፕላንቶችን በመጠቀም ገዳሙ ላይ ነው የተከላቸው። ከዛ እነሱን ምን አደረገ? እነሱን ባህሪ በመመልከት ነው እንግዲህ ሁለት የሆኑ ጀነራላይዜሽን ላይ ደረሰ፣ ድምዳሜ ላይ ደረሰ። እነዚህ ጀነራላይዜሽኖች ደግሞ በኋላ ላይ ምን ተባሉ? ሜንድልስ ፕሪንሲፕል ኦፍ ሄሬዲቲ ተብሎ ስም ተሰጣቸው ማለት ነው። So an important aspect of Mendel's success can be traced to his decision to start his crosses only with plants he demonstrated were true breeding ማለት አሁን እንደ ግሪጎር ሜንደል ካደረገው ጥናት መካከል አሪፍ ነው ተብሎ የሚታሰብበት ምክንያት ምንድነው? አሁን እሱ ያደረገው ጥናት ትሩ ብሪዲንግ ነው ያካሄደው። በዛም ምክንያት ነው አሪፍ ተብሎ ይታሰባል። he only measured distance or binary characteristics such as color, shape and position of the seeds rather than quantitatively variable characteristics እና ይህን ጥናት ሲያካሄድ ምንድነው ያደረገው? ዲሴክሬት ነው ካውንት ማለት ኦብዘርቭ የሚደረጉ ነገሮችን በመጠቀም ነው። ኳንቲቴቲቭሊ ሳይሆን ኳሊቴቲቭሊ የሚገለጹ ነገሮችን በመጠቀም ነው። ፎር ኤግዛምፕል ከለር ስንል ሁለት ከለር ሊኖር ይችላል። ከነሱ ከሁለቱ አንዱ ከለርን በመምረጥ ሊሆን ይችላል። ሼፕ ስንልም ሁለት ኦር ሶስት ሼፕ ሊኖር ይችላል። ከነሱ ሼፕ አንዱን ሼፕ ነው የሚመርጠው። ፖዚሽን ኦፍ የሲዱ መገኛ የዘሩ መገኛውንም ልክ እነሱን በማድረጉ ጥናቱ እንደ አሪፍ እንዲታሰብ ያደርገዋል ማለት ነው። ሌላኛው ኤክስፕረስ ሂዝ ሪዛልትስ ኑሜሪካሊ ኤንድ ሰብጀክትድ ዘም ቱ ስታቲስቲካሊ አናሊሲስ ማለት ነው። ያገኘውን ጥናት ደግሞ ብሪድ አድርጎ ያገኘውን ጥናት በቁጥር መግለጽ ችሏል እና ደግሞ ለስታቲስቲካል አናሊሲስም በስታቲስቲካል አናሊሲስ መጠቀም መቻላችን የሱን ጥናት አሪፍ እንዲሆን ያደርገዋል ማለት ነው። የሜንደል ኮንክሉዥን በምንመለከትበት ጊዜ 5 parts of Mendel's discoveries were an important divergence from common theories at the time and were prerequisite for establishment of his rules ማለት እነዚህ አምስት አሁን ከታች የምናያቸው ነገሮች ናቸው። ሜንደልስ ኮንክሉዥን የሜንደልስ ኮንክሉዥን ማለት አንደኛው ካራክተርስ አር ዩኒተሪ ናቸው። ዩኒተሪ ማለት አንዱን የሚመርጠው ማለት ነው። ፎር ኤግዛምፕል ፐርፕል ቨርሰስ ዋይት ካለ ወይ ፐርፕል ነው የሚሆነው ወይ ዋይት ነው የሚሆነው።
ቶል ቨርሰስ ድዋርፍ ረጅምና አጠር ያለ ካለ ከሁለት አንዱን ነው ሊወስድ የሚችለው ብሎ ነው ያስቀምጠው። ሁለተኛው ደግሞ ምንድነው? ጄኔቲክ ካራክተሪስቲክስ ሃቭ ኦልተርኔቲቭ ፎርም ነው። ኢች ኢንሄሪትድ ፍሮም ዋን ኦፍ ቱ ፓረንትስ ማለት ጄኔቲክ ኢንፎርሜሽኖች አሁን ፎር ኤግዛምፕል ከእናትም ከአባት ይወስዳል ብለን በአንዱ ነው ኤክስፕረስ የሚደረገው። ኦልተርኔቲቭ ፎርም ኦፍ ጂን ይኖራል ማለት ይሄ ኦልተርኔቲቭ ፎርም ከብዙ ጂኖች አንዱ ጂን ነች ማለት ያቺን ኮማንድ የምትወስደው ትእዛዝ መስጠቱን የምትወስደው ማለት ይሄ ምን እንለዋለን? አሌል የምንለውን ነገር ይዛል። ሶስተኛ ደግሞ ዋን አሌል ኢዝ ዶሚናንት ኦቨር ዘ አዘር ነው። ዘ ፌኖታይፕ ሪፍሌክትስ ዘ ዶሚናንት አሌል ማለት አንዱ አሌል ብዙ አሌሎች አሉ አይደል? ከኦልተርኔቲቭ ፎርም ኦፍ ጂንን አሌል ብለናል። ከብዙ ጂኖች አንዷ ስትወሰድ ማለት ነው። ይሄ ጂን ደግሞ ምን ሊሆን ይችላል? አንዱ ጂን ከሌላው ዶሚናንት ሊሆን ይችላል፣ ከላይ ሆኖ ሊታይ ይችላል ማለት ነው። ወር እኚህ በአይናችን ማየት የምንችለው አይነት ሊሆን ይችላል ማለት ነው። በአይናችን ማየት የምንችለው ኢኔሴንስል ጂኑን ሳይሆን ካራክተሪስቲክ እሱ የሚሰጠውን ትሬት እሱ የሚሰጠውን ባህሪ ማለት ነው። ያ ባህሪ ደግሞ ምን ይላል? በፊኖታይፕ ኤክስፕረስ ይደረጋል። ያን ምን አይነት አሌል እንለዋለን? ዶሚናንት አሌል እንለዋለን። ጋሜትስ አር ክሬትድ ባይ ራንደም ሳግሪጌሽን ኦር ሄትሮዛይጎቲክ ኢንዲቪጁዋል ፕሮዲስ ጋሜትስ ዊዝ ኢኳል ፍሪኩዌንሲ ኦፍ ቱ አሌልስ ማለት ነው። ጋሜት እንዴት ነው ፕሮዲስ የሚደረገው? ራንደምሊ ሳግሪጌሽን። ይህም ሲሆን ደግሞ ከእናትና ከአባት እኩል የሆነ የጂን ኦር የአሌል መጠን ተዋጥቶ ከዛ በኋላ ነው ማለት ነው ይሄ ጋሜት ፎርሜሽን የሚካሄደው። ዲፍረንት ትሬትስ ሃቭ ኢንዲፔንደንት አሶርትመንት አለ። ኢን ሞደርን ተርምስ ጂንስ አር አንሊንክድ ናቸው ይላል ማለት ነው። እነዚህ አምስቱ የሜንድልስ ኮንክሉዥን ናቸው ማለት ነው። የቻፕተር ዋን እንግዲህ ይህን ይመስላል። በቀጣይ በቻፕተር ቱ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ